እንዲህ ከላይ ሆነው የሚጨፍሩት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ሕይወታቸው ምንም አይገዳቸው የሕንጻው ባለቤቶችም ቢሆኑ ማለት ነው። ታጋሊያን ቀማኞችም ቢሆኑ ወኢጣሊያን ተሳዳቢዎችም ቢሆኑ ዘፋኞችም ቢሆኑ የእግዚአብሔር መንግሥት ንገሩኝ ምን አይሉ አይወርሱም። ደህና ነኝ እግዚአብሔር ይመስገን። ጉዳዩ ሕክምናው ገና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። ሰላም እንደምቆያችሁ ውድ የእግዚአብሔር ቤተሰቦች፣ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ዛሬም ደግሞ በወቅታዊና በሰሞንኛ እንዲሁም በመንፈሳዊ ቪዲዮዎች ተመልሻለሁ። ለዛሬ ከምንመለከታቸው ውስጥ ደግሞ በጎንደር አካባቢ የነበረውን የጥምቀት በዓል አከባበርን አስመልክቶ ብዙዎች የይቅርታ መልእክት እያስተላለፉ ይገኛሉ። እሱንም የምንመለከት ይሆናል። በተጨማሪ ደግሞ ቅዱስ ፓትርያርኩ የጠፉ ብለው ብዙዎች እየጠየቁ ነበር። በዛሬው ዕለት ደግሞ እሳቸውም ወጥተው መግለጫ ሰጥተዋል። እሱንም እየተመለከተን የምንቆይ ይሆናል። እስከ ፍጻሜው መከታተል እንዳይረሳ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ቪዲዮአችንን ደግሞ እንደተለመደውና እንደሁልጊዜው ላይክ እያደረጋችሁ ጀምሩ። ላይክ ማድረግ እንዳይረሳ። አሁን ቀጥታ ወደ መጀመሪያ ቪዲዮአችን እንለፍ። በመጀመሪያ የምንመለከተው ደግሞ ጎንደር ላይ የነበረውን የጥምቀት በዓል አከባበር ነው። ጎንደር ላይ የነበረው የጥምቀት በዓል አከባበር ብዙዎችን ሲያነጋግርና ሲተች እንደነበር ይታወቃል። ይህን ነገር ለማሻሻል እንደሚሰሩ ሊቃውንት ወጥተው በጎንደር አካባቢ የሚገኙ ሊቃውንት ተናግረዋል። በተጨማሪም ደግሞ አንዳንድ ቪዲዮዎችን ተመልክተን እንመለስ። እንዲህ ከላይ ሆነው የሚጨፍሩት ሆዳቸው አምላካቸው አምላካቸው ሆዳቸው የሆነባቸው ስለመንፈስ ሕይወታቸው ምንም አይገዳቸው የሕንጻው ባለቤቶችም ቢሆኑ ማለት ነው። ቅድስት ቤተክርስቲያን ምን አይነት ሁኔታ ላይ ትሁን፣ ምን አይነት ጭንቅላይቱን ያልገባቸው በዓሉን በምን አይነት መልኩ ማክበር እንዳለባቸው ያልተረዱና አላዋቂዎች ቅዱስ ሆሴዕ እንደተናገረው ሕዝብ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገሩት ትንቢት የተፈጸመባቸው እውቀት ሳይኖራቸው እውቅናን ያገኙ ሰዎች ሲሆኑ ከታች ሆነው የሚጨፍሩት የሚጸሉት ደግሞ የእነዚህ አምላኪዎች ሆኑ ሰውን የሚያመልኩ ስለ ቅድስት ቤተክርስቲያን ማይጨንቃቸው በዚህ የጥምቀት በዓል እንኳን ቅዱስ ፓትርያርካችን ምንም አይነት መግለጫ አልሰጡም፣ ምንም አይነት መልእክት አላስተላለፉም ብሎ እንደመጨነቅ አንድ ተራ ቲክቶከር መጣ ብሎ እንዲህ አገሩን ከቦ መስፈንና መዝለል ልክ የሚመስለው ያላወቀ መማር የማይፈልግ ቤተክርስቲያን አላስተምር አባቶች ዕለት ኑና አስተምራችሁ ሲሏችሁ መማር አንፈልግም ብለው የትም ከርመው አሁን ለጥምቀት ተሰባስበው የሀገሩን ወጣቶች የሚያሰድቡ አባቶችም ቤተክርስቲያንን የሚያስነቅፉ ሰዎች ናቸው። እንዲሁም ደግሞ በዚህ የጥምቀት በዓል ላይ ስርዓቱን ትታችሁ እንዲጨፍሩና ስዘሉ የነበራችሁ ሰዎች ይህን ማወቅ አለባችሁ። ቅዳሴያችን ላይ ምን ይላል? ስለ በረከት ፈንታ መርገምን፣ ስለ ስርየተ ኃጢአት ፈንታ ገሃነመ እሳትን ከእግዚአብሔር እጅ ትቀበላላችሁ። በዓልን በረከት በሚገኝበት ፈንታ እንዲመዝለልና መጨፈር ከእግዚአብሔር ዘንድ በረከትን ሲሆን የሚያስቀብል በበረከት ፈንታ መርገምን የኃጢአት ስርየትን እናገኝ ነበር። በኃጢአት ስርየት ፈንታ ደግሞ ገሃነመ እሳትን የሚያስቀብል ስራ ነው የሰራችሁ። የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ የለፉ አባቶችና ወጣቶች ቢኖሩም ግን ደግሞ በእነዚህ ሳያውቁ ምንም ሳይመረምሩ ምንም ሳያጠኑ በታወቁ ተራ ሰዎች አማካኝነት የጥምቀት በዓል መንፈሳዊ ይዘቱን ለቆ በማይሆን መልኩ እንዲታሰብ አድርገውታል። ይሄ በዓል መንፈሳዊ ይዘቱን ጠብቆ እንዲከበር ብዙ የሰንበት ትምህርት ቤት አባላት ብዙ ጥረትን አድርገዋል። እንዲሁም ደግሞ ብዙ ማይበራት ማይበረ ቅዱሳንን ማየት እንችላለን። ሰለስቱ ምዕት ማይበር ማየት እንችላለን። ማይበረ እስጢፋኖስን ማየት እንችላለን። ማይበረ አእላፍ መላእክትን ማየት እንችላለን። እነዚህ ሁሉ ሌሎችም ያልጠራዋቸው በዓሉ መንፈሳዊ ይዘቱን ይዞ እንዲከበር ብዙ ወጣቶችን ሰብስበው በስራቸው አድርጎ መንፈሳዊ ልብስን አልብሰው ብዙ ዝግጅቶችን ተዘጋጅቶ የጥምቀት በዓል መንፈሳዊ ይዘቱን ይዞ እንዲከበር ብዙ ጥረት ጥረዋል። ግን ባልተማሩ የትም በነበሩ ቤተክርስቲያንን በማይሰሙ ዕውቀት ሳይኖራቸው ዕውቅናን ባገኙ፣ ሁለተኛ ነገር ደግሞ ክርስቲያን ተብለው ማይተብ አንጠልጥለው ቤተክርስቲያንን በማያውቁ ጥምቀት እንኳን ለምን እንደሚከበር ምን አይነት ምስጢር እንደተፈጸመበት ለምን ጎንደር ላይ ጥምቀትን ማክበር የተለየ እንደሆነ እንኳን ሳይገባቸው በሚጨፍሩ ሰዎች የእነዚህ ሁሉ ድካም ተሸፍነው አልፏል። ግን ደግሞ በ11 ይህንን ተግባር ይህንን ጭፈራ ቢፈጽሙም የሰንበት ትምህርት ቤት አባላት እንዲሁም ደግሞ የሰንበት ትምህርት ቤት አንድነቶች መርሃ ግብር በማዘጋጀት የመጨረሻውን የጥምቀት በዓል በ12 ምሽት ላይ እንዲህ ባለው ሁኔታ እንዲከበር አድርገውታል። ሁላችሁም ለዚህ ስራቸው እንድታመሰግኗቸው በኮሜንት ሐሳባችሁን እንድገልጹላቸው ፈልጋለሁ። ስለዚህ በሚቀጥለው ዓመት ጭፈራ አይኖርም። በዚህ አይነት መልኩ በሰንበት ትምህርት ቤቶች አንድነት እንዲሁም ሌሎች ማህበራትን አካተን በዝማሬና መንፈሳዊ ይዘቱን በጠበቀ መልኩ ጥምቀትን እናስኬዳለን። ቆየ እንግዲህ ጎንደርን በጥምቀት አስመልክተው መጀመሪያ የተመለከትነው ቪዲዮ ይሄን ነው። ጎንደርን በጥምቀት ከባህላዊ አምልኮት ወይም ከሃይማኖታዊ ባልነት አፈንግጦ እንደሌሎች ሀገር ወደ ፌስቲቫልነት ለመቀየር ጫፍ ደርሶ ነበር። በሁለተኛው ቀን ደግሞ ሰንበት ተማሪያን በአንድነት ሆነው እዛው ቦታ ላይ መንፈሳዊ አምልኮቱን ወይም መንፈሳዊ መርሃ ግብሩን ማስቀጠል ችለዋል። በዛኑ ቀን ደግሞ ሊቃውንትም ወጥተው ጎንደርን በጥምቀት ማክበር ምን ማለት እንደሆነ ጥምቀት ምን ማለት እንደሆነ ተናግረው ይሄን ነገር ኮንነው በድጋሚ ደግሞ ዘፈን ምንም ነገር እንደማይደረግ ለቀጣይ ዓመት ደግሞ ሙሉ ለሙሉ እንደሚያሻሽሉት ቃል ገብተዋል። እሱን ቪዲዮ ተመልክተን እንመለስ። ታጋሊያን ቀማኞችም ቢሆኑ ወኢጣሊያን ተሳዳቢዎችም ቢሆኑ ዘፋኞችም ቢሆኑ
የእግዚአብሔር መንግሥት ንገሩኝ ምን አይሉ አይወርሱም። ቤተ ክርስቲያን ዘፈን የላትም። ምን አታ ጎንደር ያቋቋም የሚባል አታውቁም እንዴ? ሳንኳ አቋቋም አታውቁም እንዴ? ተክሌ አቋቋም የተባለ መዝሙር አታውቁም እንዴ? ኢትዮጵያ በተለይ ጎንደር እያንዳንዱ ደብር የራሱ ልዩ ልዩ የዜማ ስልት ያለው የቤት የሚባል መዝሙር ያለው የክብረ ዮሐንስ ሀገር ሥላሴ የሚሸከም ኢያሱ ገነነ ለአራቱ ኪሩቤል አምስተኛ ሆነ የተባለ የንጉሱ የካህኑ ሀገር አይደለችም እንዴ? ዘመን እንዴት የምናከብረው በዓል ቅዱስ በዓል ንጹህ በዓል ነው፣ ክቡር በዓል ነው። በቅዱሱ ላይ ርኩስ ነገር መጨመር ይቻላልን? ይቻላል እንዴ? አይቻልም። ልብና ድግ ይሄ በዓል የነቢያት በዓል ነው። ይሄ ነቢይ በዓል የሐዋርያትን በዓል ነው። ይህ በዓል የጻድቃን የሰማዕታት በዓል ነው። በበዓሉ ላይ ስትዘፍን ሙሴ ዘፋኝ ነው እያልክ ነው። ኢያሱ ዘፋኝ ነው እያልክ ነው። ዳዊት ዘፋኝ ነው እያልክ ነው። ንስኡ መዝሙረ ወሀቡ ከበሮውን አንሱ፣ በገናውን ምቱ። ሰብሕዎ ለእግዚአብሔር በቅዱሳኑ እግዚአብሔርን በቅዱሳኑ አመስግኑት። ሰብሕዎ ለእግዚአብሔር ሰብሕዎ በጸናጽል አመስግኑት። ሰብሕዎ ለእግዚአብሔር እግዚአብሔርን በመዝሙርና በመሰንቆ በጸናጽል በከበሮ ብሎ ምን ይላል? ንገሩኝ እስቲ። ብሎ ምን ይላል? አመስግኑት። ኦርቶዶክሳውያን የሰንበት ተማሪዎች ዘማሪያን አስተውሉ፣ እናስተውል። ባህላችን፣ ሃይማኖታዊ ባህላችን፣ ትውፊታችን፣ ስርዓታችን፣ ሕጋችን፣ ቀኖናችን የምናስከብር እኛንን በእጃችን ነው። ገደልነውም፣ አዳነውም፣ አጠፋነውም፣ አለማነውም። እንግዲህ ጎንደር የመንፈሳዊ ባህልነቱን ትቶ ወደ ፌስቲቫል ሊገባ ተቃርቧል። እንግዲህ እና ይሄን ዘፈኑ ምኑን እንደሚያስቀሩ በቀጣይ ዓመት ሊቃውንት እንደምትመለከቷቸው በ12 ወጥተው ተናግረዋል። ከዚህም በኋላ ነገር እንደማይካሄድና ለምዕመኑም ደግሞ መስፈን እንደማያስፈልግና በጥምቀት በዓል ላይ በሃይማኖታዊ ስርዓት እንዲያልፍ በደንብ አድርገው ሲናገሩ አድምጠናል። በቀጣይ ደግሞ የምንመለከተው ብፁዕነታቸው ቅዱስ ፓትርያርካችን በገናም በዓልና በጥምቀት በዓል ላይ መግለጫ አልሰጡም። በጥምቀት በዓል ላይ እንደውም አልተገኙም ነበር። በትላንትናው ዕለት ደግሞ ተገኝተው በትላንትናው ዕለት ደግሞ በማህበራዊ ሚዲያ ላይ እንዳሉና በህመም ምክንያት ሊገኙ እንዳልቻሉ የተናገሩት ነገር አለ። እሱን ቪዲዮ ተመልክተን እንመለስ። እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነው እና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። እግዚአብሔር አምላካችን ሁሉንም ነገር አስተካክሎ በዓላቱን ስላስፈጸመን የተመሰገነ ይሁን። በዓላቱ ልደቱም፣ ጥምቀቱም፣ ቃና ዘገሊላውም ሁሉም እነዚህ በዓላት በሰላም ተከናውነዋል። በዚህም እግዚአብሔር አምላካችን የተመሰገነ ይሁን። ይሁን እንጂ በአንድ አካባቢ የተወሰኑ ልጆቻችን አንድ 4 ልጆቻችን በጥንቃቄ ጉድለት ሕይወታቸው በማለፉ በጣም እናዝናለን። በመንግስቱ ይቀበለልን እግዚአብሔር አምላካችን፣ ቤተሰቦቻቸውንም ያጽናናልን፣ ያበርታልን። ለወደፊቱም ጥንቃቄ ያስፈልጋል። በእውነቱ እንደዚህ አይነቱ አደጋ እንዳይደርስ ጥንቃቄ ሊደረግ በጣም ያስፈልጋል። ቅዱሳን በዓላት በጥሩ ሁኔታ መፈጸማቸው በውስጥም ያሉ በውጭም ያሉ ኢትዮጵያውያን በሙሉ በየአጥቢያ ቤተ ክርስቲያናቱ በጥሩ ሁኔታ በመከናወናቸውም ብፁዓን አባቶች አስረድተውኛል። እኔም በሚዲያው ተከታትያለሁ እና ሁሉ ነገር የተቃና በመሆኑ
በሆነ እኔም ደስ ብሎኛል። እኔ በእነዚህ አበይት በዓላት አለመገኘቴ ያው የሆነ ነገር ችግር ስለገጠመኝ ያው ሁላችሁም በመጠኑም ቢሆን ሰምታችሁ ይሆናል እና በዚሁ ምክንያት በቦታው አልተገኘሁም እንጂ ሁሉንም ነገር ሪፖርት ደርሶኛል። በዚህም በእውነቱ ደስ ብሎኛል። እኔም እዛው አለመገኘቴ እኔም አዝናለሁ። በበዓላቱ በጥምቀቱ በዓል በተለይ አለመገኘቴ በጣም እኔም አዝናለሁ። የሆነ ሆኖ ግን ከአቅም በላይ ስለሆነ ነገር ሁሉ መገኘት አልቻልኩም። መውደቅ ችግር ደርሶ በሕክምና ላይ ነው ያለሁት። በዚህ ምክንያት ነውና እኔ ግን ደህና ነኝ፣ እግዚአብሔር ይመስገን። ጉዳዩ የሕክምናው ደህና እየተካሄደ ነው ያለው። ስለዚህ የሁላችሁም በውጭም በውስጥም ያላችሁ ወገኖቼ በእውነቱ በጣም እንዳሰባችሁ ጉዳይ እንዳሳሰባችሁ እሰማለሁ። ስለ ሐሳባችሁ ስለ መጨነቃችሁ በእውነቱና ግን ደህና ነኝ። እነዚህን አበይት በዓላት በተለመደ ስላላደረግን ምክንያቱም ጤና ጉድለት ነው እንጂ እኔ በእውነቱ ደህና ነው ያለሁትና በዚሁ ምክንያት ሁላችሁም ያው በጸሎታችሁ እንደ አስቡን። ደህና ሁኔታ ላይ እየደረስኩ ነው ያለሁት አሁን። እግዚአብሔር አምላክ ለሚመጣው ደግሞ በሰላም አቆይቶ ደረግ የሚገባውን ልንፈጽም ያድርግልን እና እግዚአብሔር አምላክ በቸርነቱ ይጠብቀን። ሁሉም ነገር መቼም የተሟላ የቅዱሳን በዓላት እንደዚሁ ለሚመጣው በሰላም እንደምናከብር ተስፋችን ነውና እግዚአብሔር ይስጥልኝ፣ እግዚአብሔር ይባርክልኝ። ሁሉም ነገር በደህና በመፈጸማችሁ አባቶች፣ ወንድሞች፣ እህቶች ሁሉም በትክክል በተቃና ሁኔታ በመፈጸማችሁ እኔም ደስ ብሎኛል እና እግዚአብሔር ይባርካችሁ። እኔ ደህና ነኝ። ያው በተቻለ እንግዲህ ቀስ እንግዲህ ብዙዎች በሁለቱ በዓላት ላይ ብፁዕነታቸውን ቅዱስ ፓትርያርኩን ባለመመልከታቸው የት ሄዱ ምን ሆኖ ነው ብለው ጥያቄ ሲያነሱ ነበር። እሳቸውም እንግዲህ እንዲወጣው መግለጫ ሰጥተዋል። ወድቀው እንደሆነና አሁንም በሕክምና ላይ እንዳሉና የጤናቸው ነገር ከቀን ወደ ቀን እየተሻሻለ እንዳለ በግልጽ አድርገው መግለጫቸውን ሰጥተዋል። ለሁላችንም ደግሞ እንኳን በዓሉን በሰላም አሳልፋችሁ እንኳን አደረሳችሁ ብለው ተናግረዋል። በቀጣዩ ዓመትም በሰላም እንዲያደርሰን መልካም ምኞታቸውን ተመኝተዋል። ወደ ቀጣይ ቪዲዮአችን የለም ገባ። አሁን ለምንድን ነው ከዚህ ወጥተህ ቀጥታ ሄደህ እዛ ጋር ማድረግ ያለብህ? ማጥላላት አለብህ የወጣህበትን ቤት። እንደዛ ካላልክ ይኸውልህ አገልግሎት አይጋበዝም። መዝሙር ቢሰራ መዝሙሩ ማንም አይሰማለትም። ጉባኤ ማንም አይጠራውም። አጃቢ የለውም። ከዚህ ወጡ ዩቱበር ይሆናሉ። ዩቱባቸው ላይ ቁጭ ብለው እንደ ኦርቶዶክስን ሲሳደብ ጴንጤው የወንጌል አርበኛ ብለው እያለ ይከተለዋል። ከዛን እሱ ገንዘቡ ነው፣ መተዳደሪያው ነው። ሄዶ አንድ ማይክል መድረክ ላይ ወጣ ኢየሱስ እኮ ተገልጦልኝ በርቶልኝ የመጣው ስትል ወይኔች የወንጌል አርበኛ ጌታ ጠርቷት የመጣች ተብለው አጃቢ አላት፣ ገንዘብ አላት፣ ትበላለች፣ ትጠጣለች፣ ፖስታ ታገኛለች፣ ውጭ እየዞረች ታገለግላለች። ይሄን ካላለች እስቲ ይሄን አትበል እስቲ ዝም ትበል። ማን ይከተላታል? ማን ይጠራታል? ምንም አትጠር። ለምን? አድማቂዎች ናቸው። አሁን ወደ ጨለማው እነሱማ ብርሃን ይሉታል፣ ግን ጨለማ ነው። ወደዛ ጨለማ ለመጥራት ፕሮሞሽን ይሰራሉ እነዚህ ሰዎች። ለእነዛ ሰዎች ደግሞ ይጠቅማል። ሌላውን እኮ እንደዛ አያጅቡትም፣ እነዚህን ግን ያጅቡታል። ለምን? ሰው ይጠሩላቸዋል። እና ሰብሰብ ሳደርግላችሁ ቤተሰቦቼ ጋር ይሄ ነገር ትንሽ ለኔ በጣም ከባድ ሆነ። መጀመሪያ በስልክ ነው እየደወሉ የሚያስጨንቁኝ። ነይ እባክሽን ተይ እኔ ጋር መደወል መረበሽ አቁሚ፣ ስድቡን እኔ አልተሳደብኩኝም፣ ተውኝ፣ አትረብሹኝ፣ ሃይማኖቴ ነው አትንኩኝ ነው የምለው። ቤተሰብ እናቴ እህቶቼ ይደውላሉ። ያው እነሱ መግቢያ መውጫ ባጡ ቁጥር በቃ ሰላም ሲያጡ እኔን ነው ሰላም የሚያሳጡኝ። ተውኝ ስል ምንም ሊያሳጡኝ እንትን ሊሉኝ አልቻሉ። እና አንድ ቀን ደወሉልኝ እና ማታ ላይ ነው ከምሽቱ 2 ሰዓት ነው ደውለው ታላቅ ጤና ሄዶች እንዳደነግጭ አለችኝ። እኔ ምንድን ነው የምነግርሽ ነገር አለ እንዳደነግጭ፣ ምን ተፈጠረ ስል የሚያስደነግጥ ነገር ነው የምትነግሪኝ ስል አይ እናትሽ ከሞተር ላይ ወድቃ ጭንቅላቷ ደም ፈሶ አሁን ሆስፒታል ነው ያለ ነው ማለት ነው። እና ተንቀጠቀጥኩኝ በሰዓቱ። እናቴ በህይወት ዘመኗ ኖርማል ህመም እንኳን ታማታቅ እና ተንቀጠቀጥኩኝ። በቃ
አሁን ነው መጣለው አልኩኝ። አይ አሁን መሽቷል፣ ነገ በሌሊት ትመጫለሽ፣ አሁን አትወጪ። በፍጹም አላድርም አልኩኝ። ስልኩን ዘግቼ አላድርም። የኔ እናት ወድቃ ደሟ ፈሶ እኔ እዚህ ልቀመጥ ተውኝ አልኩኝ። በቃ ጓደኞቼ መኪና እንኳን ባታ ሄጄ እዛ ጫፍ ላይ ቃሊቲ ጋር ሄጄ ወደ ሐዋሳ የሚሄዱትን እንዲህ ጭነትም ካለ እንለምን ተውኝ አልኩኝ። በቃ ጓደኞቼ ያዙኝ፣ እንደምንም አሳድሩኝ። ለኔ በቃ እንቅልፍ። እንግዲህ ይህች እህታችን በነጋሽ ሚዲያ ላይ ቀርባ ከፕሮቴስታንት ከዘማሪነት ወደ ኦርቶዶክስ የተመለሰች ናትና ለምን ወደዛ ሲሄዱ የኛ አገልጋይ የሚሆኑ የኦርቶዶክስ ተዋሕዶ እምነት ተከታይም የነበሩ ሰዎች ወደዛ ወደ ፕሮቴስታንት እምነት ሲሄዱ ለምን እንደሚሳደቡና ለምን ያንን እንደሚያደርጉ በግልጽ ተናግራለችና ተከታይ ለማፍራት ግድ መሳደብ አለባቸውና ገዛ ራሳቸውን በዛ በኩል ፕሮሞት ለማድረግና ብዙ ተከታይ ለማፍራት ይህን ነገር ያደርጋሉ ብላ ግልጽ አድርጋ ነገሩን ተናግራለች። እንግዲህ እንዲህ ከመሆን ፈጣሪ ይሰውረን። እንግዲህ አንድ እምነት እስካመኑ ድረስ ራስን ችሎ መቀመጥ ሲያስፈልግ ባልገባንና ባልተረዳነው ነገር ላይ አፋችንን መክፈትና ማላቀቅ ስለማይገባ ከሄዱም ዝም ብሎ መሄድ ይሻል ነበርና በቅዱሳኑና በእግዚአብሔር ላይ ደግሞ የስድብን ቃልን መናገር እጅግ ከንቱና እጅግ የሚያሳዝን ነገር ነው። ይሄን ከማድረግ እግዚአብሔር ይጠብቀን እላለሁ። ወደ ቀጣይ ቪዲዮአችን እንለፍ። ሁል ጊዜ ይቆርባል፣ ኃጢአት ይሰራል፣ ሁል ጊዜ ይቆርባል፣ ኃጢአት ይሰራል፣ ሁል ጊዜ ይቆርባል። ከዛ ምንድን ያደረገ መድኃኔዓለም እኔ መመለስ አልሆነልኝም፣ ግን እቆርባለሁ፣ ሲኦል ካወረድከኝ አብረን እንወርዳታለን። እኔ ስጋው ደሙን እቀበላለሁ፣ ሲኦል ግባ የምትለኝ ከሆነ አብረን እንወርዳለን ብሎ ዝም ብሎ ሁልጊዜ ይቀበላል ማለት ነው። ሁልጊዜ ሲቀበል ይዞ ነፍሱ ከስጋው ተለየ። ግን ይሄ ሰው እንደዚህ እንድናደርግ ግን እንዳይመስላችሁ። እንዲሁ ግን እግዚአብሔር ፍቅሩም ደግሞ ይደንቃል። ይህ ሰውም እንዲሁ መዳኛው ብዛቱ ኋላ ምን አለ? ይህ ሰው እየሞተ ስጋዬን ደሙን ያለ በድፍረት የበላ ሰው መቅሰፍቱን በላ ብለህ አዎ ሲኦል ይገባዋል። አዎ ታዲያን ይህ ሰውዬ ሲኦል ይግባ፣ ከተቀበለቻችሁ ውሰዱት። ሲኦል ሲሄድ ይህን ሰውዬ አታፍጡብኝ። ሲኦል ተንቀጠቀጠች፣ መሸከም አቅቷት ክርስቶስ በስጋው በደሙ ተዋህዶ ስለሄደ ማለት ነው። ይህ ሰውዬ ከሲኦል ወጥቶ ገነት ገብቷል። በቸርነቱ ገባ ልላችሁ ፈልጌ ነው እንጂ ደግሞ ኃጢአታችን እያቻቻል እንቁረብ ማለት ግን አይደለም። ግን እምላችሁ ነገር የሰው ልጅ ከሞት በቀር ከኃጢአት የሚለይበት ጊዜ ስለሌለ እየተናዘዝን ብንቆርብ ይሻላል። ስነጻ እንቆርባለን ካል የምንነጻበት ጊዜ የለም ነው የምላችሁ። አድረን ያውነን የኛ ነገር አፈርን ቢያጥቡት ነጭ ሊሆን ይችላል አይችልም። ሰውስ መደፈረሱን ይተዋል አይተው፣ መበደላችን አንተውም። እየተናዘዝን እየተዘጋጀን ግን ስጋው ደሙን መቀበል ነው። ስጋው ደሙን ይፈራዋል፣ ከመቅሰፍት እንድናለን። አጋንንት ይፈሩታል። ይኸው ስለዚህ በከንፈራ ቀስተ ደመናው እዚያ ባለፈውም ተናግሬያለሁ። ቀስተ ደመናው እዚህ ላይ በደመናው ላይ ከታየ በኋላ ምኑ ቆመ? በኖህ ዘመን ማይበሉ ቆመ። የክርስቶስ ስጋ ቀስተ ደመና ነው። ደመናው ምንድን ነው? በከንፈራችን ላይ ይታያል። ያልኩትን ልድገምላችሁ። ባለፈው ስለተረጎምኩት እዚሁ ሳብራራው ነበር። ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ስጋከ ወቀስተ ኪዳንከ ደም ኢየሱስ ክርስቶስ መስዋዕተ ሰላም በከመ ተገብረ ቀስተ ደመና አመተ አይህ ዓለም ዝናመ ጌጋይነ ይጹ ጥብህከ ልጓሃ ያለው ይህንን ነው። ምን ማለት ነው? ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ስጋከ ወቀስተ ኪዳንከ ደም ኢየሱስ ክርስቶስ መስዋዕተ ሰላም በከመ ተገብረ ቀስተ ደመና። ይኸው እነሆ በእኛና በአንተ መካከል ይላል። ናሁ ማእከሌነ ወማእከሌከ ስዩም ትምህርተ መሐላ ስጋከ ወቀስተ ኪዳንከ ደም የቃል ኪዳን ምልክት ቀስተ ደመና የሚሆን ስጋህና ደም በእኛና መካከል በአንተ መካከል ምልክት ሆኖ አለ። በከመ ተገብረ ቀስተ ደመና አመተ አይህ ዓለም በጥፋት ውሃ በጠፋች ጊዜ ቀስተ ደመና ምልክት ሆኖ እንደታየ ሁሉ የእኛ ስጋም ያንተ ስጋና ያንተ ደም በእኛና በአንተ መካከል ምልክት ሆኖ ይታያል። ዝናመ ጌጋይነ ይጹ ጥብህከ ልጓም ያ ቀስተ ደመናው በኖህ ዘመን የወረደውን የጥፋት ውሃ እንደገታው ሁሉ የተቆረሰው ስጋህ የፈሰሰው ደምህ የኃጢአታችን ማይበል ይግታልን ይላል። ይግታልን አሁንም። ስለዚህ አሁን ይሄንን ምልክት አጋንንት ይፈሩታል። ለአባታችን ለአባ ገብረ ኪዳን ቃለ ሕይወትን ያሰማልን። እንግዲህ አባታችን በደንብ አድርገው አስተምረውናል። እሳቸውም በድጋሚ ቃለ ሕይወትን ያሰማልን። ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት መንፈሳዊ ወቅታዊ እንዲሁም አስተማሪ ቪዲዮዎች ይህንን ይመስላሉ። በሌላ መንፈሳዊና ወቅታዊ ቪዲዮ ተመልሰን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ቸር ቆዩልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮዎችንም ደግሞ ላይክ ማድረግ እንዳይረሳ። መልካም ጊዜ